ጤና ይስጥልን የአሻም ተከታታዮች የዛሬ አርብ መጋቢት 12 ቀን 2017 ዓ.ም የአሻም 7 ዜናዎች የሚያልፉበት ሰዓት ላይ ደርሰናል። እኔ ፍራውል ኃይሉ የዕለቱ ተረኛ አሳላፊ ነኝ። አብራችሁን ቆዩ። በቅድሚያ ርዕሰ ጉዳዮቹን ጠቁማችሁ ኢትዮጵያ በቀጠናው የሚኖራትን ተጠቃሚነት ለማረጋገጥ ሀገረ መንግስት ግንባታው ላይ በትኩረት መስራት እንደሚገባ ተገለጸ። ፖሊስ የግብር ተመን በአስተያየት እንተምንላቸዋለን በማለት ገንዘብ የተቀበሉ ተጠርጣሪዎችን በቁጥጥር ስር ማዋሉን አስታወቀ። የሐረሪ ክልል መስተዳደር ምክር ቤት የሀብት አሰባሰብ ስርዓትን ለመወሰን የወጣው ረቂቅ ደንብን ማጽደቁን ገለጸ። በደቡብ ኢትዮጵያ ክልል 35 ኢንተርፕራይዞችን ተጠቃሚ ያደርጋል የተባለው ፕሮጀክት በይፋ መከፈቱ ተገለጸ። በእስራኤል ጥቃት በትንሹ 85 ተጨማሪ ፍልስጤማውያን መገደላቸው ተነገረ። ተመልካቾቻችን እነዚህንና የስፖርት ዘገባዎችን ይዘናል። አብራችሁን ቆዩ። ኢትዮጵያ በቀጠናው የሚኖራትን ተጠቃሚነት ለማረጋገጥ ሀገረ መንግስት ግንባታው ላይ በትኩረት መስራት እንደሚገባ ተገለጸ። ቀጠናዊ ተጠቃሚነትን ለማረጋገጥ የሀገረ መንግስት ግንባታው ላይ ትኩረት አድርጎ በመስራት ሁሉንም ዜጋ በሀገሩ ጉዳይ የጋራ አቋም እንዲይዝ ማድረግ እንደሚገባ በሰላም ሚኒስቴር የብሔራዊ መግባባት ዴስክ ኃላፊ የሆኑት ገዛኸኝ ጥላሁን ተናግረዋል። በሚኒስቴር መስሪያ ቤቱ የብሔራዊ መግባባት ዴስክ ኃላፊ ይህንን የተናገሩት የሰላም ሚኒስቴር ከድሬዳዋ ዩኒቨርሲቲ ጋር በመተባበር ባዘጋጀው የፓናል ውይይት ላይ ተገኝተው ባስተላለፉት መልእክት ነው። የዩኒቨርሲቲው ፕሬዝዳንት ኡባ አደም በበኩላቸው ኢትዮጵያ በቀጠናው ሊኖራት የሚገባው ሚዛናዊ ተጠቃሚነትን ሊያረጋግጥ የሚችሉ ተጋላጭነቶችን ከመቀነስ አኳያ ከፍተኛ የትምህርት ተቋማት ሚና የጎላ መሆኑንም ጠቁመዋል። ፕሬዝዳንቱ አክለውም የከፍተኛ ትምህርት ተቋማት ይህንኑ ሚናቸውን ተገንዝበው በተለይም በጥናትና ምርምር እንዲሁም ቀጠናዊ ትስስርና ተጠቃሚነትን በተመለከተ ያለባቸውን ኃላፊነት መወጣት አለባቸውም ብለዋል። በዩኒቨርሲቲው የምርምርና ቴክኖሎጂ ሽግግር ምክትል ፕሬዝዳንት የሆኑት ተማማወል በበኩላቸው በቀጠናው የጋራ መፍትሄዎችን የሚጠቁሙ ብዙ ፈተናዎችና እድሎች መኖራቸውን ጠቁመዋል። የኢትዮጵያ ብሔራዊ ጥቅሞችን ለማስጠበቅ በትብብር መንፈስ መስራት ያለውን ተገቢነት ስለማብራራታቸውም አሻም ከሰላም ሚኒስቴር ያገኘችው መረጃ ይጠቁማል። ፖሊስ የግብር ተመንን በአስተያየት እንተምንላቸዋለን በማለት ገንዘብ የተቀበሉ ተጠርጣሪዎችን በቁጥጥር ስር መዋሉን ገለጸ። ፖሊስ በይፋዊ ማህበራዊ ትስስር ገጹ በበኩሉ ባሰራጨው መረጃ በመዲናዋ መርካቶ የግብር ተመን በአስተያየት እንተምንላቸዋለን በማለት ከ1.7 ሚሊዮን ብር በላይ የተቀበሉ ተጠርጣሪዎችን በቁጥጥር ስር ማዋሉን ገልጿል። ፖሊስ መጋቢት 2 ቀን 2017 ዓ.ም በአዲስ ከተማ ክፍለ ከተማ ወረዳ 1 ልዩ ቦታው ሲዳሞ ተራ እየተባለ በሚጠራው አካባቢ ከሚገኙ አሮጌ ዕቃ እየገዙ ከሚሸጡ ነጋዴዎች ላይ 2 የመርካቶ ቁጥር 1 መካከለኛ ግብር ከፋዮች ቅርንጫፍ ጽህፈት ቤት ሰራተኞች ነጋዴዎችን በማነጋገር ለመንግስት የምትከፍሉት የግብር ዋጋ ተመን እናስተካክላለን፣ እንሰራላቸዋለን ስለማለታቸው ደረሰኝ ያለው መረጃ ዋቢ በማድረግ ጠቁሟል። ድርጊቱን ለመፈጸም እናንተ በ5 ሰዎች አስተባባሪነት ከእያንዳንዱ ነጋዴዎች ብር ሰብስባቸዋል፣ የድርሻችንን ስጡን በማለት ከ89 ነጋዴዎች ከ1.7 ሚሊዮን ብር በላይ ስለመሰብሰቡ ፖሊስ ባወጣው መረጃ ይፋ አድርጓል። ለድርጊቱ መፈጸም ከህብረተሰቡ መረጃ የደረሰው የአዲስ ከተማ ክፍለ ከተማ ፖሊስ መምሪያ 2 የመርካቶ ቁጥር 1 መካከለኛ ግብር ከፋዮች ቅርንጫፍ ጽህፈት ቤት ሰራተኞችና 5 ነጋዴዎችን መጋቢት 9 ቀን 2017 ዓ.ም ኤግዚቢትነቱ በቁጥጥር ስር በመዋል ምርመራ እያጣረባቸው እንደሚገኝ ማስታወቁን አሻም ከአዲስ ፖሊስ ያገኘችው መረጃ ይጠቁማል። የሐረሪ ክልል መስተዳደር ምክር ቤት የሀብት ማሰባሰብ ስርዓትን ለመወሰን የወጣውን ረቂቅ አዋጅ ማጽደቁን ገለጸ። መስተዳደር ምክር ቤቱ ከሁሉ አስቀድሞ የአደጋ ስጋት ስራ አመራር የማህበረሰብ አቀፍ ድጋፍና እንክብካቤ ጥምረት ምክር ቤትን ለማቋቋም የመከረ ሲሆን አደረጃጀቱና የሀብት አሰባሰቡ ስርዓትን ለመወሰን ባወጣው ረቂቅ ደንብ ላይ በሰፊው መክሮ ማጽደቁ ተነግሯል። በምክር ቤቱ ውይይትና ግምገማ የጸደቀው ረቂቅ ደንቡ ማህበረሰቡን መሰረት ያደረገ የድጋፍና እንክብካቤ ስርዓትን ለመዘርጋት ለማህበራዊና ኢኮኖሚያዊ ስጋቶች ምላሽ መስጠት ማዕከል ያደረገ ስለመሆኑም ተነግሮለታል። በተጨማሪ በማህበረሰብ ውስጥ የሀብት ማሰባሰብ አቅም ለማጎልበት ተጠባቂና ተረጂነት ስሜትን ለማስወገድ የሚረዳ መሆኑም ተጠቅሷል።
የህብረተሰቡን የእርስ በርስ የመረዳዳት ባህል ለማጠናከር ይረዳል የተባለው ይህ ረቂቅ ደንብ በተለይ የክልሉ ማህበረሰብ፣ ሲቪል ማህበረሰብና የንግድ ዘርፉን በማስተባበር ለማህበራዊና ኢኮኖሚያዊ ችግር የተጋለጡ ዜጎችን በዘላቂነት መርዳትና ማቋቋም የሚያስችል ነውም ተብሏል። በመጨረሻም በመስተዳደር ምክር ቤቱ የማህበረሰብ አቀፍ ድጋፍና እንክብካቤ ጥምረትን በማቋቋም አስፈላጊ ሆኖ በመገኘቱ ደንቡ መዘጋጀቱና መጽደቁ አሻም ከክልሉ ኮሚኒኬሽን ቢሮ ያገኘችው መረጃ ይጠቁማል። በደቡብ ኢትዮጵያ ክልል 35 ኢንተርፕራይዞችን ተጠቃሚ ያደርጋል የተባለለት ፕሮጀክት በይፋ መከፈቱ ተገለጸ። ፕሮጀክቱ ከጀርመን የልማት ተራድኦ ድርጅት በተገኘ ከ18 ሚሊዮን ብር በላይ የበጀት ድጋፍ ተግባራዊ የሚደረግ መሆኑን የደቡብ ኢትዮጵያ ክልል የኢንዱስትሪ ፓርኮች ልማት ኮርፖሬሽን አስታውቋል። የደቡብ ኢትዮጵያ ክልል የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ ጥላሁን ብርሃኑ እንዳሉት ፕሮጀክቱ ለ18 ወራት የሚቆይ ሲሆን በአርባ ምንጭና በዲላ ከተሞች የሚገኙ 35 አነስተኛና መካከለኛ ኢንተርፕራይዞችን በተለያየ መንገድ ተጠቃሚ የሚያደርግ ነው ተብሏል። በተጨማሪ ለኢንተርፕራይዞቹ ዘመናዊ የመስሪያ ማሽኖችን ከማቅረብ ጎን ለጎን የክህሎትና የአቅም ግንባታ ስልጠናዎችን በመስጠት የገበያ ትስስር በመፍጠር ውጤታማ ለማድረግ እንደሚሰራ ስራ አስፈጻሚው አክለው ተናግረዋል። ኮርፖሬሽኑ በተገኘው የገንዘብ ድጋፍ ተተኪ ምርቶችን በማምረት ሀገራዊ ጠቀሜታ ለሚያስገኙ 20 ኢንተርፕራይዞች ቀጥታ የማሽን ድጋፍ የሚያደርግ ሲሆን ለተቀሩት ኢንተርፕራይዞች ደግሞ የክህሎት ስልጠናና የገበያ ትስስር በመፍጠር እገዛ እንደሚያደርግም አስገንዝቧል። በጀርመን ተራድኦ ድርጅት የስራ ዕድል ፕሮግራም አስተባባሪ ጀሮድ ስክዋርድ በበኩላቸው ፕሮጀክቱ ለአነስተኛና መካከለኛ ኢንተርፕራይዞች ሁሉን አቀፍ ድጋፍ በማድረግ ውጤታማና ትርፋማ እንዲሆኑ ትኩረት አድርጎ እየሰራ መሆኑንም አንስተዋል። ፕሮጀክቱ በ8 የአፍሪካ ሀገራት ለ100 ሺህ ዜጎች የስራ ዕድል ለመፍጠር መታቀዱን ጠቅሰው ፕሮጀክቱ በኢትዮጵያና በጀርመን መካከል ያለውን ትብብር ብሎም ቅርርብ የሚያጠናክር ነው ማለታቸው አሻም ከክልሉ ኮሚኒኬሽን ቢሮ ያገኘችው መረጃ ይጠቁማል። ዜናዎቻችንን ከመቋጨታችን በፊት ርዕሰ ጉዳዮችን እናስታውሳችሁ። ኢትዮጵያ በቀጠናው የሚኖራትን ተጠቃሚነት ለማረጋገጥ ሀገረ መንግስት ግንባታው ላይ በትኩረት መስራት እንደሚገባ ተገለጸ። ፖሊስ የግብር ተመን በአስተያየት እንተምንላቸዋለን በማለት ገንዘብ የተቀበሉ ተጠርጣሪዎችን በቁጥጥር ስር ማዋሉን አስታወቀ። የሐረሪ ክልል መስተዳደር ምክር ቤት የሀብት አሰባሰብ ስርዓትን ለመወሰን የወጣው ረቂቅ ደንብን ማጽደቁን ገለጸ። በደቡብ ኢትዮጵያ ክልል 35 ኢንተርፕራይዞችን ተጠቃሚ ያደርጋል የተባለው ፕሮጀክት በይፋ መከፈቱ ተገለጸ። የዛሬ አርብ መጋቢት 12 ቀን 2017 ዓ.ም ያዝናቸው የአሻም 7 ዜናዎች እዚህ ላይ ተጠናቀዋል። እኔ ፍራውል ኃይሉ የዕለቱ ተረኛ አሳላፊ ነበርኩ።